አልልም ፍጹም አንተን መፈለጌን አላቆም ፊትህ ሕይወቴ ነው የመኖሬ ምክንያት አንተን ከማለት ነፍሴን አላሳርፋት በቃ አልልም ፍጹም አንተን መፈለጌን አላቆም ፊትህ ሕይወቴ ነው ካዳኝ ወጥመድ። እንግዲህ ይሄ ሁሉ የተዘረዘሩ ነገሮችን የምናገኘው በምን ውስጥ ስንኖር ነው? በእግዚአብሔር ሕልውና ውስጥ ስንኖር፣ በልዑል መጠጊያ ስንኖር፣ ሁሉም በሚችል አምላክ ጥላ ውስጥ ስንኖር እንጂ ከጥላው ወጥተን አይደለም የምንጠብቀው። ከሱ ጋር ያለንን ህብረትና ግንኙነት አቆመን ተስፋ ቆርጠን ወደ ተስፋ መቁረጥ መንደር ሄደን ክብር ለኢየሱስ። እርሱ ካዳኝ ወጥመድ ከዛስ ከሚያስደነግጥም ነገር ያድንሃል። ክብር ከሚያስደነግጥም ነገር ያድንሃል። ድንጋጤ ቀላል አይደለም። ድንጋጤ ሰው በድንጋጤ ይሞታል። ደንግጦ ይሞታል። በድንጋጤ ሰው ህይወቱን ይስታል፣ ህይወቱን ያጣል። ከሚያስደነግጥ ነገር ሁሉ ግን ጌታ ታድጎናል፣ ጠብቆናል። ይሄ የአዳኝ ወጥመድ ነው። በብዙ መንገድ ነው የሰውን ህይወት ጠላት ምን የሚያደርገው የሚያመሳቅል። ከሚያስደነግጥም ነገር ያድንሃልና በላባዎቹ ምን ይልሃል? ይጋርድሃል። አይገርምም? አሁን እግዚአብሔር ምንድነው? ላባዎቹ በላባዎቹ ይጋርድሃል። የሆነ እግዚአብሔር የሆነ ንስር ወይም ዶሮ ያላትን ላባ አይነት ነገር ነው አይምሮአችን የምናስበው አይደለ? ከላባዎቹ ሲል እግዚአብሔር በምን አይነት መንገድ እንደሆነ ባላወቅነው ሁኔታ በላባዎቹ ጋርዶን የምንጋረድበት በተለያየ አይነት መንገድ ተመንዝሮ ተዘርዝሮ ተጠብቀናል፣ ተጋርደናል፣ ተሸፍነናል፣ ከክፉ ነገር አምልጠናል። ክብር ለኢየሱስ ይሁን። ምን ስንሆን? በልዑል መጠጊያ ስንኖር፣ በሕልውና ውስጥ ስንኖር። በሕልውና ውስጥ መኖር ምንዛሪው ይሄንን ነው እየዘረዘረ ያለው። ምንድነው ጥቅሙ? ምንድነው በእግዚአብሔር ሕልውና ውስጥ መኖር ጥቅሙ? ከእግዚአብሔር ጋር መኖር ጥቅሙ ምንድነው? ከእግዚአብሔር ጋር አረማመድ አካሄድን ማድረግ ጥቅሙ ምንድነው? በእግዚአብሔር ተስፋ ውስጥ መኖር ጥቅሙ ምንድነው ብለን ብንል ኤልሻዳይ በሆነ አምላክ መከለል፣ መጠበቅ፣ መጋረድ፣ መሸፈን። ክብር ለኢየሱስ። በላባዎቹ ይጋርድሃል፣ በክንፎቹም በታች ትተማመናለህ። ሰው በቃ መታመኛው ሊሆንለት የሚችለው አምላክ ብቻ ነው። ስጋ ለባሽን ምርኩዞ የሚያደርግ የተረገመ ይሁን ይላል አይደለ? ስጋ ለባሽ ሸምበቆ ነው፣ ነገ ይሰበራል። ነገር ግን መታመኛችን እግዚአብሔር እሱ ብቻ ነው። በክንፎቹ በታች ትተማመናለህ። እውነት እንደ ጋሻ ይከብሃል። እውነት እንደ ጋሻ ይከብሃል። ከሌሊት ግርማ አሁን እያንዳንዳችን አናውቀው። ሌሊትን የምናውቀው በቃ መሸ ብለን ደህና ድሩ ብለን መተኛታችን ነው የምናውቀው። በሌሊት ግን ስንት የሌሊት ግርማ አለ፣ የሌሊት ጋኔን አለ፣ የሌሊት አጋንንት አለ፣ በሌሊት የሚንቀሳቀስ። ከዚህ ሁሉ የተጠበቅነው ማን ስላለ? በሱ ጥበቃ ስር ስላለ፣ በልዑል መጠጊያ ውስጥ ስለሆነ፣ ሁሉም በሚችል አምላክ ጥላ ውስጥ ስላደርን
ሲዘረዘር ሲመነዘር ቀላል አይደለም። ከብዙ ነገር ነው እየተጠበቅን ያለ። ከሌሊት ግርማ፣ በቀን ከሚበር ፍላጻ፣ በቀንም የሚበር ፍላጻ። አሁን እስኪ ማን አይቶት ያውቃል? የሌሊትን ግርማ ማን አይቶት ያውቃል? ግን ከሌሊት ግርማም ሁሉ ተጠብቀናል። ለምን? በእግዚአብሔር ሕልውና ውስጥ ስንኖር፣ በእግዚአብሔር መገኘት ውስጥ ስንኖር፣ በእግዚአብሔር ተስፋ ውስጥ ስንኖር ከአደጋና ከቀትር ጋኔን ምን አትልም፣ አትፈራም። በአጠገብህ 1000 በቀኝህ 10,000 ይወድቃሉ። እየወደቁልን እኮ ነው ያለፍነው፣ የተራመድነው፣ የተሻገርነው። እልፎችን ለኛ፣ ላንቺ፣ ለአንዷ፣ ለአንተ፣ ለአንዱ እግዚአብሔር እልፎችን እየረፈረፈ፣ እልፎችን እየጣለ፣ እልፎችን በአጠገብህ 1000 በቀኝህ 10,000 11,000ዎቹን እየረፈረፈ። ክብር ለኢየሱስ። ወደ አንተ ግን አይቀርብም፣ በዓይኖች ብቻ ትመለከታለህ። የኃጥአንን ብድራት ታያለህ። አቤቱ አንተ ተስፋዬ ነህና ልዑልን መጠጊያ አደረግክ እያለ ይሰረስራል። እንግዲህ እዚህ ጋር የምንመለከተው ነገር ምንድን ነው? ሲጀመር ቁጥር 1 ላይ ያስቀመጠው ዋና ነገር የእሱን ዝርዝር ነው የሚናገረው። ዋናው አንኳሩ የእግዚአብሔር ሐሳብ በልዑል ምን መጠጊያ ስትኖሩ፣ በእኔ መጠጊያ ስትኖሩ፣ በእኔ ሕልውና ውስጥ ስትኖሩ፣ በእኔ መገኘት ውስጥ ስትኖሩ፣ በእኔ ተስፋ ውስጥ ስትኖሩ የሚሆንላችሁ ነገር ይሄ ነው ብሎ ነው መዝሙር 91 ላይ ሙሉን ስታነቡት የምታገኙት። በልዑል መጠጊያ የመኖራችን ጥቅም ናቸው እነዚህ ሁሉ። ክብር ለኢየሱስ ይሁን። ስለዚህ እግዚአብሔር ምን ይፈልጋል ብለን ብንል፣ እግዚአብሔር ሁል ጊዜ በሕልውና ውስጥ እንድንኖር ይፈልጋል። በመገኘት ውስጥ እንድንኖር ይፈልጋል። በተስፋ ውስጥ እንድንኖር ይፈልጋል። ነገር ግን ሁል ጊዜ በተስፋ ውስጥ ለመኖር፣ በእግዚአብሔር ሕልውና ውስጥ ለመኖር ሁል ጊዜ አልጋ በአልጋ ነው ወይ የሰው ልጅ ሕይወት ብለን ብንል አይደለም። በብዙ መንገድ፣ በብዙ ጎዳና ብዙ ተስፋ መቁረጦች አሉ፣ ብዙ ውድቀቶች አሉ፣ ብዙ ስንፍናዎች አሉ፣ ብዙ ሽንፈቶች አሉ። በየትኛውም አይነት ሁኔታ ውስጥ እንኳን ብንሆን በእግዚአብሔር ሕልውና ውስጥ መሆን፣ በእግዚአብሔር ተስፋ ውስጥ ነው። የዮሴፍን ሕይወት ስንመለከት የዮሴፍ ሕይወት እጅግ በጣም የሚገርም ዮሴፍ ሁል ጊዜ በእግዚአብሔር ሕልውና ውስጥ የሚኖር የእግዚአብሔር ባሪያ ነው። ሁል ጊዜ ሕልውናውን የሚያስብ፣ መገኘቱን የሚያስብ፣ ሁል ጊዜ ከእግዚአብሔር ሕልውና ፈቀቅ የማይል፣ ምንም አይነት መከራ በፊቱ ቢደቀን፣ በየትኛውም አይነት ሁኔታ ውስጥ ቢገባ፣ በየትኛውም ሁኔታ ውስጥ ራሱን ቢያገኘው ዮሴፍ ምንድን ነው? እግዚአብሔር በፊቱ አለ። ዮሴፍ እንግዲህ ያሳለፈውን ሕይወት በደንብ እናውቃለን። ዮሴፍ በአንድ ወቅት የንጉሱ ሚስት ያዘችው አይደለ? ከኔ ጋር ተኛ ብላ ያዘችው እና አሳቻ የሆነ ሰዓት፣ አሳቻ የሆነ ጊዜ ላይ ነው እንደዛ ያደረገ።